ደርባቤ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። እርግብ መልኳ ቬሮኒካ 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 እርግብ መልኳ አውቋታል ግን ማለት ነው ራስ ያወቃት አይመስለኝም። ታዋቂው የደቡብ አፍሪካ ሙዚቀኛ ማፓራ ኤጃዝ ተደብድቦ እንደነበረ በፌስቡክ ገጹ አሳውቋል። ሰላም ሰላም የማዚ ቤተሰቡ ዛሬ ከአንድ ሁለቱን መተናል በማዚ ዩቲዩብ አሪፍ ቪዲዮዎች ተልከውልናል። አብረን ሪአክት እናደርጋለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet, 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 Yo. jet, 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 Yo. jet, jet, jet. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. ልጅ ያላቸው ሰዎች ስልክ እያወሩ ማለት ነው፣ በሰላም እያወራ ከዛና እንደዚህ ሆኖ ምናምን ያሉ በመሃል አንቺ ጣልሽው ልጁን እኔ ምን ይሻለኛል እንደው ይቅርታ ጮኩብህ አይደል ላለማለት ሞክሩ። ልጅ ያላቸው ብቻ ሳይሆን ግቢያቸው ውስጥ ቤት ጎረቤት ምናምንም ልጅ ያላቸውም ሰዎች እንደዚህ ነን። እኛም እንደዚህ ነን። ታው አስቀምጥ አንቺ እንደዚህ ነሽ። ስፔሻሊ እኔ በቃ አንቺ ወደዚህ ዞር በል እንደዚህ ታው ማለታችን አይቀርም እና ምን እናርግሽ? ምን ይደረግ? አይረፉ ማለት ልጆች ምን እናርጋቸው? ላለማለት ግን እንሞክራለን፣ ግን ማለታችን አይቀርም። ዝም ካላችሁ ታዲያ ሲወርቁ እያየን ስልክ ላይ ነን ብለን ዝም ልንል አንችልም። አርጉ ነው የምትለው ጎበዜ በዚህ ፊት እንዴ ምን ይባላል እንዴ? እናንተ እዚህ ጋር መሳሳም አይቻልም ተብሎ ስንት ነው የሚነገራችሁ? ሩም አረጋችሁ እንዴ ቤቱን? በጣም እንሰሳችሁ እኛ ላወራ ያንን ፈልጉት እንሰሳችሁ እንዴ እናት ሲሳርኳት ዲኳ አልደፈርኳት የተከለከለ ቦታ እኮ ኪሳራ ግን አልደፈርኳት አይደለም። ሁሌ ነው የሚነገር አንተ ሁሌ የህፃናቶች መጫወቻ እኮ ነው። ይቅርታ ሁሌ የሚነገር አንተ ምንድነው? እንዴ ነው ሁሌ ተባባሉ እዚህ እንዴ እየተነገረው አይሰማም። የተከለከለ ቦታ እዚህ ትሰሳናለህ እንዴ? ታዲያቸዋለሁ በቃ ይቅርታ ብለው ወንድሜ ለኔ ስትሩ ተባበራችሁ። ለዛሬ ላንተ ወደ ተባባሉ ወንድሞች ናችሁ። ተታውለው ለዛሬ እሺ አመሰግናለሁ በጣም እንዴ አንተ ስነ ስርዓት አትይዙ እንዴ ምን ሆነ ነው እንዴ? ወስዋች ፖንታይ ወስዋችሁ ነበር እኔ አንቺ ውጪና ምንድነው የኔ ውጭ ሚስቴ በገዛ ፈሴ አስሚን ገዛ ፈሴ ነው አስሚን የቀሰቀስኩ። ቀስ በይ እስቲ በእናትሽ ቀስ ስትራመጂ ቀስ በይ አትንቀልቀጂ። ምንድነው ምን ይሆናል? ልጅ ይጎዳል ቀስ በይ የሚጀምረው አይኔን በአይኔ ልታሳይኝ ነው አይደል? ተደምሮ ከጥሳ ወይ ፍላጎት ሞታ ምን ማለት ነው? ወይኔ ጉዴ መቼ አሁን ነው አሁን ሞተ። በቃ መጣን በቃ በእናትሽ ወይኔ ወንድሜ ጓደኛ ለማንተ ነው ሞት። ወይኔ ልጅህን እንኳን ሳታይ ለወልድልህ ነበር እኮ ደርሼ ነበር እኮ ዱዳ ሆነ ባንዲስ አለ ያጣላት እኮ ዱዳውን ደርሳ ነበር እኮ ዛሬ አባቴን ያስተዋውቅሻለሁ። ከዛም በኋላ የሚቀረው ምንድነው? ተጋብተን አንድ ላይ መኖር። ዋው ይሄ ግን አሁን እናንተ ግቢ ውስጥ ሲያምር። ግቢያችን ይሁን እንግዲህ እንደምታየው የኛ ነው። ታች የሚያሳየው የኛ ነው። አባቴ ብቻውን ያፈራው እኔ ነኝ ብቸኛ ልጁ ደግሞ ያው ልጅ ያልቅበት አየር እየተቀበለ ነው። የኔ አባት ምስኪን አባቴ እንዴት ዋልክ? እቹት ለፍቅረኛ ያልኩ ልጅ እቺ ነች። እንግዲህ ልጅ ሊያገባልህ ነው። እንኳን ደስ ያለ እንጂ እስከዛሬ ደብቄ ያኖርኩት ሚስጥር አለ። ምንድነው ሚስጥሩ አባቴ? አንተ ልጅ አይደለም ከጎዳና ነው አንስቼ ያሳደግኩ። አባት አይደለም ትላለህ እንዴ? ሙርት ይዛለህ እንዴ? እንዴት አባት ያልሆንከው? ውሸቱን ነው። አፈን ዝጋ። ከዚህ ወዲህ ፍቅረኛ ምንም አይነት ነገር እንዳትናገርብኝ የኔ ወድ።
ምን ልስራለህ? የፈለግሽው ስሪ። ይሄን ፋራ ተረው ነች ማጠብቁት ዞር በስል የለችም ተሰለበች እኮ እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ? የአመቱ 80 እንደሰራውና በቃ የሚገርም ነው። በቃ አደረጉ የሚገርም ነው። 190 ነው ቀጥል ማለት ነው። ሙቀቱ እናንተን ግን እኛን ጋር ኧረ ሙቀቱ ይገለል ሙቀቱ ወንድ ሲል እንጂ ይሄኛው መሄዱት ያኛው ቢሆንስ አንቺናት ይገባናል ጭራሽ ነገርኳችሁ እኮ ምንም ማውቀው ነገር የለም እንዴ በቃ ትራንስፖርት ላይ ነበርኩ ረጅም መንገድ ስለሆነ የሚሄደው ለምን 30 ደቂቃ ናፓል አድርግም ብዬ ተኛው ከዛ በኋላ ምን ተፈጠረ ቆይ አንተ እንዴት ትራንስፖርት ላይ ትኛለህ ለምን አትኛ ሹፌሩ ና አንዳንድ ሰው ድፍረት ምን እንደተፈጠረ አላውቅም ማለት ሰዎቹን ገልብጧቸዋል ማለት እኮ ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችን በፊት ሪፍሬሽ አናረግ ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዘኛ ነው የሚሆነው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ ይስላሰብኩ ኦኬ ምናምንና የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ኪፐር ምናምን አለኝ ማለት ነው። cover that place by ፎጣ አለኝ ስሙ ያለበት ፎጣ ተሰጠኝ። ኦኬ ቤሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረጋ እንዴት ካሽን ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው የመሰለኝ ወተርሜለን ኦኬ አለ ድንገት ብቻ የሆነ ሳለኝ ከላይ ጧ በልጆ ወተርሜሎኑ ነው ተርጦ ነው ከነሱ ነው እንዴ ጧ ያረጋው ለካ እንዴ ጊዜ ነው አሉ ጊዜ ነው እንዴ በትያልክ what is it one part of this part of what ሰው ባዶ ቂጡን ይሮጣል። ባዶ ቂጡን ሰው ይሮጣል። አይምሮስ ወይ ማሳጅ በጣም ብዙ አይነት ጉድ አለ እኮና ይሄ የምትገቡበትን ቤት በጣም ተመርጦ ነው የሚገባው። ማሳጅ ቤት እንደዚህ ዝም ብሎ ምን ማሳጅ ቤት ብዙ አይነት ነገር ስላለ መርጠሽ ነው የምትገቢው። ይሄልኝ አብርሃም ይሄልኝ ማዘር ጠዋት ተነስታ የምትሰራው ስራ እኛ ቤትም ግን እንዲህ ናቸው። በተለይ ደግሞ ከማዘር ይልቅ ሰዎች እና ተወጣው ደግሞ ተማሪዎች አሉ እነሱ ከማዘር በተሻለ እንደዚህ የሚያደርጉት ተግባብተን አይ እረፉ እናቶች ግን እረፉ ራሱ ሸረፊ ቶሚ ምን ልትነግረኝ ነበረ? ያው ምን መሰለሽ ያው እኔና አንቺውን ጥሩ ላይ አይደለንም ታውቂያለሽ። እና ፍቅረኞች ደግሞ እንደዚህ መቀጠል ስለሌለባቸው በቃ ያለ ነገር እዚህ ጋር ይብቃ ብዬ አሰብኩ።
ትክክል ነህ። ያለንበት ነገር ጥሩ አይደለም እንዳልከው። ከእንደገና ደግሞ እንደዚህ የሚያሳስብም ነገር አልነበረም። እዚህ ድረስ መጣት የማይጠበቅብን አይደለ? በስልክ መንገድ ሰው ተወልዶ ምናምን ይለያያል። እንደውም ምንም አልጀመርንም እኔ እናንተ አይደለ? ስለዚህ በቃ ምንም ችግር የለውም። ደስ ብሎኛል ስለነገርከኝ ግን እሺ። አይ እንኳን እንደዚህ ካንተ ይምጣ ብዬ ነው እንጂ በቃ አሪፍ ነው። እንግዲህ ከፈጣሪ ጋር ሌላ ጊዜ እንገናኛለን። እሺ። ግን ማናት አዲሷ ሴት? አዲሷ ሴት ማናት? አይ ሌላ ሴት ማለት የሆነ ሰውማ ይኖራል እንጂ ዝም ብለህማ እንዴት ንገረኝ። ችግር የለውም እኮ ወንድምና እህት እኮ ነን እንዴ። ገባኝ እኮ ግን ሴት የለችም። እኔ ያው ያለን ሁኔታ ጥሩ ስላልሆነ ነው። አለን ተው ንገረኝ ማናት? ውሽ አለች አለች ደስ ሲል ቶምዬ ምን ነው ቀድመህ በነገርከኝ እኔም እኮ የራሴን ነገር አስቀምጥ ነበር እኮ። አልደበረሽማ? ኔቨር አታስብ፣ እንደዚህ አልደበረኝም እንዴ። ሰላም። አንተ ከኔ ተለየ ቶማስ፣ አንተ ከኔ አማረ፣ ከኔ ውጪ ህይወት አማረ ልተነፍስ ትሟቻ አንድ አይነት ነገር ማሰባች በሰላም መለየትም አልተቻለም። ምን አይነት ጉድ ናትች እንደው ሞራ አይወደኝ ብሮ ማን በእነሱ ይችላል ሁላማ ተሻራለ ለሽኛማ ጓደኛ በህይወቱ ለመጀመሪያ ጊዜ ሽቶ ሲቀባ ምንም በእውነት ምን ነገር አሽተት ምንም በእውነት አራሽተት ይጀምር ያሽተት ካር ሳቦስኪ አየሩ ሳቦ ምንም በእውነት ምንም ወሽ ቆርበት ምንም አሽተት ምንም አንዳንድ ሰዎች እንዲናቸው ማይዘው በቃሽቶሽ ነው ጓደኛ በሚለው እህት በሚለው ይቀየራል። አሽተተሽ እስኪ እዚህ ጋር ሽቱ እዚህ ጋር የለም። እሺ እዚህ ጋር እስኪ የለም አትይ እስቲ ተይ ጓደኛ ነው ያለስ ጀመር። እኔ ጓደኛ ሳይሆን የቤቴ ነው እንደዚህ ነገር ያለ። ኧረ መረረኝ፣ ኧረ በዛ፣ ኧረ ጠነዛ። ሰላም ሰላም። ምን ነበር? ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር። ምን ቶሎ ነው ፍቅር ይዘ? አዎ የኔ ፍቅር ከሷ የሚያዘው ስንት ዓመቱ ነው? አሞደበኩ ምን ነው? እኔ እኮ ገና ሲገባ ነው ያላማረኝ ልጅ ይዘም እንጂ ኧረ ቀስ ብላችሁ እያደጋችሁ እንዴ? አዲስ አበባ ቦሌ መድኃኒዓለም አካባቢ ታዋቂው የደቡብ አፍሪካ ሙዚቀኛ ማፓራ ኤጃዝ ተደብድቦ እንደነበረ በፌስቡክ ገልጾ አሳውቋል። መረጃ ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ዓርብ ዕለት ለሙዚቃ ስራቸው አዲስ አበባ ከገቡት የሳውዝ አፍሪካ ታዋቂ ዲጄዎች ውስጥ አንደኛው ማፓራ ኤጃዝ በተሰኘው ከ1 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ ቦሌ መድኃኒዓለም አካባቢ መታገታቸውንና ቀጥሎም ያባበጠና ደሙ ያልደረቀ እንደዚህ እንደምትመለከቱት ማለት ነው ፊቱን ደብደባቸውን በሚያሳይ ፎቶ አስደግፎ ድብደባም ደርሶብኛል እርዱኝ ሲል በፌስቡክ ገጹ ፖስቶ ነበር። ብዙዎች መልእክቱን እየተቀባበሉትም ይገኛሉ። እንግዲህ በየጊዜው ኖራችንና የወርደታችንን ጥግ ዓለም ይወቅልን እያልን ያለ ነው የሚመስለው። እዚህ ላይ ምን አይነት ሀሳብ አላችሁ? አስተያየቶቻችሁ ኮመንት ላይ ጻፉልን። ያሳዝናል እውነት። ወይኔ ሁለተኛ ይዣት አልመጣም። ማርና መሩሻ ታዘንብብናለ። አሁን ሰው ተዳርስ እርዱት እባካችሁ። ደግሞ ሙዚቀኛ ነው፣ ኮንሰርት ሊያቀርብ መጥቶ ነው መሰለኝ። ድምጽ ምን እኮ ጉንጯ አፍንጫ ይመስላል። ደግሞ ሰርታት ነው እውነት። እኔ ይቅርታ አስቤው አይደለም፣ ከክፋት እንዳትቆጥሩት። ኪኪ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው። እንዴት እዚህ ምዘማ ለማለት እኮ ነው ጫው ነው መቀመጥ እኮ ነው። ልክ ነሽ ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትይ ፈገግ ካለ ድንግልናሽን ፈልጎታል ማለት ነው እንጂ አዎ ምን ነበር እሺ? ድንግል ነኝ የምርሽ ነው? ታቶ ነው በዛ ላይ ድንግል ነኝ።
እሷ ራሱ ምንዛች አንተም ያው ትንሽ የሚለየው እኔ ድንግል ነኝ። ድንግል በይ እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው። ይሄ ነው ትክክለኛ ሲጅል ባይዘው ቬሮኒካ ተዘፈነላት። ለዘፋኝ ሲዘፈን አይተሽ ሰምተሽ ታውቂያለሽ? ያ ለመጀመሪያ ጊዜ እንደዚህ አይነት አፍቃሪ ይስጥሽ። አሜን። ቆይ ኧረ ልስማ። ቬሮኒካ እርግብ መልኳ ቬሮኒካ እርግብ መልኳ ባልኖር ፊቱን ቀድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ሀዘን ነው ወገን። መቼ ነው የሚዘፍነው? ቀጥል ግጥሙን መያዝ ለመስማት እኮ ነው። አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግብ መልኳ መጀመሪያም እንደዚህ ብለህ ግጥሙን ብትነግረኝ እንደዚህ አይነት አፍቃሪ ያስለኝ በጣም። ክሊፑ ደግሞ ያው ይሄ ነው። አውቋታል ግን ራሱ ያወቃት አይመስለኝም። አሁን ቢያውቃትስ እንደዚህ አይነት ድምፅ ለሰፈር ሰው ዝም ብለሽ ለጓደኛሽ ምናምን ራሱ ለመተረብ እንደዚህ አይነት ዘፈን አዘፍኝማ እንኳን እሷን ለሚያክል ታዋቂ ሰው ዝነኛ ቆንጆ ድምፅ ያላት ዘርፉ ላይ ያለች ሰው ይቅርና ብዬ ነው። ዝም ብለህ ግጥሙን ሞክር ኧረ እንዳሞክር ከቤት ራሱ እንዳወራ። አይ ግጥም ብቻ ዜማ ሳይኖር ወይስ ለመፈመስ ነው? ድምፅህም ደግሞ ስፒከር ያነፋንፋል። አይሆንም። ሳይኖርህ አርግዘህ በግድ ሲድሩ አይደለም። ስራ ሳይኖርህ አስረግዘህ ነው በግድ ሲድሩ። አሰብሽው? አናስገባም ሰርገኛ እደጅተኛ እደጅተኛ ያቺን ፎካታም ልጅ ላግባብ አልኩኝ አናስገባም ትለኛለህ አንተ። ስነ ስርዓት ይኑር። ያቺን ኢባት የሆነች ልጅ ለሌላ ሰው ዳና አንተ ያረገዘችውን ልጅ በክብር አክብሬ ምን አገባኝ? ያቺን ቅማላም ልጅን እያቀመልኩ ልኖር ነው ፀጉሯን ደግሼ በዳርኩ እና እየቀመለ ነው አብሮት ና እስኪ ልጅ ተረጋጋና እንነጋገር። ና እንነጋገር። አንተ ነህ የምታስተዳድረኝ በዚህ ለሱም ስር የለውም። ያረገዘ ሴትዮ አግባ የምትለኝ ሴትዮ አላገባም። ና ያዘው ና ግባ ስራ ሳይኖረው ደግሞ ስራውን ታየው ንግግሩ ራሱ ምን እየሆንክ ነው እንዴ? በእናትህ እኮ ናት በጣም ማፈቅራት ልጅ። ወይኔ አሁን እምቢ አለችኝ። ጠይቂያት እምቢ አለችኝ አልኩህ እኮ። እሷን እኮ ባታ ስለሆነች ነው አንተን እምቢ የምትልህ። ምን አውቄ ምን ስለሆነች ነው? እቺ ነኝ ነፍሰ ቀጭናት አንተን እምቢ የምትልህ። እምቢ አለችኝ። ኧረ ሰውን ይፈራሉ። አንተ ዝም ብለህ ምንድን ነው አባቷ ነው እሺ የማትልህ? ና ማን አባቷ ስለሆነች ነው? ስሚ አንቺ ማን አባትሽ ስለሆነች ነው ጓደኛዬን አልፈልግም ምናምን ያልሽ የፍቅር ጥያቄ ሲያቀርብልሽ ማን ስለሆነች ነው? አንቺ ንገሪኝ እንጂ ማን ነሽ አንቺ? አንቺ ምንድን ነው አትመልሽልኝም እንዴ? ምንድን ነው ዝም የምትይው? ኧረ ሉክ አንተ ስትናደድ እንዴት አባት ነው የምታምረው? እንዴት አባት ነው የምታምረው? አመሰግናለሁ። ስነ ስርዓትሽን አንቺ ስነ ምን አልሽኝ? በጣም ቆንጆዬ ነህ። በጣም ቆንጆዬ ነህ። አንቺ ራሱ እኮ በጣም ደስ ትያለሽ። አንቺ ራሱ በጣም ደስ ትያለሽ። የዝንጀሮ እንኳንም እምቢ አልሽው። ተበላሽ
አንዳንዴ የምትልከውንም ጓደኛ የመረጥስ እናስ የጓደኛህን ሚስት እንደራስ አድርገህ ተንከባከባት ያተቶናለችና አይ የምትልኩት ጓደኛ ነግሮኛል እንደ ሀሳብ የምትልኩትን ጓደኛ ብትመርጡ ባልኩስ ሞክሩ ራሳችሁ በቃ ይሻላል ሁለት ክደት ከሚሆን ጓደኛንም ፍቅረኛም ከማጣት አትሊስት ራሴ መሞከር ይሻላል እንደ ሀሳብ ያው ባትልኳቸውም እኮ መሄዳቸው አይቀርም አንተ አገው ገገው መቼ ይሆን የምትሰለጥን ካንቺ ጋር ነበር ሳስበው እንደተነገሰዳለ ሰጣ ይቅርታ ማን እንበል ከየት ነው ሶሲ ከኤራ ከየት አልሽ ከኤራ አሁን ግን ወደ ኮይ ፈጨኔ ወይኔ ተብሎ ሰው አይገደልም እውነታዊ ነዳንግና አስገርምም ሲጀመር ማለት ነው ይሄ ዓለም አቀፍ አይዶል ነው አይደል ከነበርና ቦይ ጋር አይዶል ነው ይሄ ስርዓት ያለው አይዶል ነው ይሄ ማለት ነው እና እነሱ ውጪ እናወራለን ከናንተ ጋር ስርዓት ያለው የምትበሳጨው ልታገኝ ምን ታርግ ይሄን ድምጽ ሳለ ሲያሳልፉ ታዲያ አልፈለቻለም ተረጋጊ አላለፈችም ዝም Emotional damn it የቀበጡ ያያችሁ አትሄዱም እንዴ ምን ይመስላል አረ ዝም በል እባክህ ጭራሽ ልሰነዘር ድንጋይ ራስ ያትዳለህ ምን ይችሉ በምን አባ ዳንስ ሽከፍ አድርግልኝ ሚስማር ነው መዱሽ እኔ አልተሳኩ ባለክ ናሽ ከፋርግ አትሳቂ እሺ ሚስማርና መዱሽ ታዘንብብናለህ አንተ ካካም ቀውን አታጥበም አረ ማዘሯ እያጠብኩ አንዴ መልስልኝ ማናባቱ ነው እንደዚህ የሚያንቋቋው አንተ ማነው የእናት ጉልበተኝ እንዴ ልጁ ምን አደረገ ጀመር አንተ ነህ ማዘር እኔን ቀለማ ማንም አባቱ ተናግሮኝ አያውቅም አንተ ለሃጫ ይመጣታል ያዝልክረክ ጓደኛ ሰጠዋለሁ ምን አገው ነው ምንድን ነው ያደረሰው ልብስ ማሸት አትታሽት ያኔ ደግሞ ምንም ባላረገ ተመት አንድ ሚሊዮን ብር ላስቤዛ ስትጨት አልበቃትም እኮ ነው ያልኳቸው ያለው። አንድ ሚሊዮን ብር ምን ከሞት ታብቃቃለህ እንዴ? እኔ እኮ በሳምንት 3.5 ሚሊዮን ብር ነው የምሰጣት። እኛማ የጉማሬት ውስጥ ላይ ለነበር አንተ አሁን ትስለኝ ማለት ነው። ለቅሶ አንደብኝ ጥቁር መኪና ገዝቼ ለቅሶ ደረስ ሊመጣ እስኪ የጉማሬት ውስጥ ነው ቂጡ ራሱን እንንጀኛ በላይ ማለት የድህነት መንፈስ ወጋሁት አቦ ከአምላኬ ጋር እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጡ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው።
አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱባ አጠገብ ካለ ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። አካሉ ጌታንስ ምትወደውን ገሰርችልኝ። አካሉ ውስጥ እንዳለ ታውቃለሁ። አካሉ እየሰማኝ ነው። ስማ አንተን እኮ ነው አይሰማም። ይኸውልህ ነገ ባትከፍለኝ ጥራቅም በሆነ አውጥቼ የማወራወረልህ። እሺ አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም፣ ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬ ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሻዬ ሙዚቃ አስቀሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ተለሞታ? ባይኔ እፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም፣ እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆይታ አባቷ ሄዳ ነው። ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3 ውጪ ነው። በርግጥ አይኖቿ የባለ ሱቁን አወል አይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህ ነው? ያቺ አትልክ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳር የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ወይ ግን ማነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔ ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደግሞ የኔ ይላሉ እንዴ። እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ የበድሉን እንዴት ትወደዋለች? የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ። ድምጼን ከፍ አድርጌ ቆይ ምንድን ነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድን ነው ዋው የሚለው? ይህች ጋለሙታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም። እስኪ አንተን ብሎ በአንድ ትንፋሽ ዥው አድርጎ ከንፈሩን በእጁ ሞሸቀው። ቦክስ ልሰንዝር ይያንጠልጥዬ አውጥቼ ይዋጣልል በለው። ልክ ነህ፣ ያን ተቀጥኗል። እንካማ ቅመሳት ብድር የለ በመለስ ነይ። አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይን ጨልጠ ጠጥታ አፍና ተክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል? እኔ እንድትበድሉ ያደረጋችሁ ሰካራ ጎሽ አረጋገጠችልኝ። ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በእርግጥ አረቄው ነው የቆመው።
እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውስ አንተ ሰው አትነካካኝ፣ ኋላ ጉልቦታህን መቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተው በድልዋ ሰበብ ይሆንብሃል ስትለው ጆሮ የገባ የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ እኮ። ጉንጫ አካባቢ ራሰኝ እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንድ ሴት አውል አላስጨረሰኝ። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደም ስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝናረቂውን በውሃ ስጡት ያለችው ብሎ ሲያንሾካሾኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ፣ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። እያሰላሰልኩሽ ሳኝከው ደርባባዬ አሁንም ትወደኛለች እንዴ? አንቺ እኛ ራሱ ወንድም ሆነን አመን ማለት ዋው! ኧረ ጎበዝ አጨብጭብ! የሚገርማት በጣም ሜካፕ ራሱ የሚገርም ነው። ምንም ጥያቄ የለውም። ይገባታል። ያሁኑ አይደል ቲክቶክ ክሬቲቭ አዋርድ አሸናፊ ብለን እናስባለን። የዛሬ ቪዲዮአችን ይሄን ይመስል ነበር። በሳቃችሁ ዘና እንዳላችሁ ተስፋ እናደርጋለን። ሲያስቃሉ ያዝናናሉ ብላችሁ የምታስቡትን ቪዲዮዎች መላክ ትችላላችሁ። አስተያየት ሀሳብ ካላችሁ ኮሜንት ላይ ስጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንታችን አለ። በሱ ሜንሽን አድርጉን። በሌላ ቪዲዮ እስከምንገናኝ ባይ።